እንደዚህ ብለው የሚረዱን የሚለው ኮምፒውተር ምናምን ስለተበላሸ ያው ተሰብራ ነውና እዛ ጋር ሁሉ ነገር አብሮ ስለጠፋ እንደዚህ አይነት ነገሮች ነበሩ ሰዎች ባያያቸውም አይቲ 2600 ሰው አይቶታል ግን በተለይ ነው የፈለኩት ኢሳያስን የሚል ነበር አስተላልፌዋለሁ አስታውሳለሁ ታሪክም ሆነ የሀገሪቱን ተጨባጭ ምንረዳ ሰዎች እንረዳዋለን ያንን በሽታውን ያንን አባዚውን ያንን ልክፍቱን ይዞ ነው አማራ ክልል ሄደው አማራ ክልልም ሄዶ ይሄንን ባህሉን እያንጸባረቀ ያለው ይወሰደ አሁን ወደ ሌላ ይወስዳል እንዴት የፈንቅል ነው ምናምን አመራር የነበረው ሰውዬ በመኪና ላይ ተጎትቶ ገሎ በመኪና ጎትቶ መሬት አስፋልት ግጦ እንዲጨርሰውና እዚህ ጋር ነበረች ግላቱ ብቻ በገመድ ያሰርቻው ብቻ ሰፕተምበር 17 ተረሷል 27 አመታት የደረሰብኝን በደል ብረሰው ከመከላከያ ሰራዊት መታረድ መዋረድ ጀምሮ ያለውን አረሳ ከደብረሲና ግላቱ ብቻ በተናልቀን የራሱን ስሌት ነው ማሳካት የሚፈልገው አስቀምጦ ነበር ማንም ይቀመጥ አይደለም እየተዋረዳችሁ የናንተን የወርደት ጩኸት በወርደት ጆሮውና አይኑ ለመስማትና ለማየት የሚሰለፍ ማዕት ሰዋል መከራውን ወደ ቤቱ የሚጠራ ግን አስቡ መከላከያ የሆነው በሀገሩ ላይ ምን ስራ ሰራ እንደነበር እንደፈለጉ ሲቀጠቅጡት ነው ሲፈልጉ ጀነራል ባጫን ጀነራል አበባውን ሰዳቸው አማራና ኦሮሞ በሚባለው ላይ ስለተገኙ ብቻ ምንም ነውር ሳይሰሩ ሚሊተሪ ሳይንሳቸውን ጠብቀው የሚሄዱ ጀግኖች ስለሆኑ ብቻ በስራ ያልበለጧቸው የውሸት ክስ ተመስርቶ የት እንደጠሯቸው ጀነራል አሳምነው ጀነራል ተፈራን ወሰዷቸው የሞት ፍርድ ፈርደው የጠሯቸው እንደነበር ይሄንን እንትና አንዳርጋቸው ጽጌ ዛሬ ይነሳ ነበር ዛሬ ማን ነው ኢሳያስ አፈወርቂ ዛሬ ኢትዮጵያ ላይ በክፋት ይነሳ ነበር ለምን ኢትዮጵያ ውስጥ የመጣው ለውጥ ከኢትዮጵያውያን ይልቅ ለኤርትራ መሪዎች በጣም ጠቅሟቸው ግን እነሱ አቅደው አስበው እኔና አንቺ እኛን በማደናገር በእኛ መደነጋገር ትናንትና እነሱ ሲጎዱ ኖረው ዛሬም ጎድተው የትናንቱንና የዛሬውን ጉዳት ተናግረው ተርከው ለነገ ሌላ ጉዳት እያመቻቹ መሆኑ ጠፍቶን ነው እኛን ነገም እንደሚያታልሉን አምነው ነው ጎንደር እንዳረገ እንደዛ ለብለው 30 ምላሰኛ አሰልፈው የሚጮሁት የሆነውን የደረሰብን መከራ እንደምንረሳም ነው ለጃን ካልክ ራስህን በምታወራበት ወሬ ላይ በምትደግፍበት ሆነ በምታጣጥልበት በምክንያት ልግፍ በምክንያት አጣጥል ያ መከራው ወዳንተ ይመጣል በሀገር ላይ ከተደራደርክ ሰውነት ማንነት የለም ልብስን ብትለብስ እኮ መልበሻ ቦታው ማማራል ሃይማኖት አለ ብትል ባህል አለኝ ቋንቋ አለኝ ምን ሀብት ንብረት ስልጣን አለኝ የምትለው ያንን የምትተገብርበት ቦታ ሀገር ይባላል እሱ ከሌለ ምንም የለም መሪና መርሽ እና ቀፋት እንደሆነ ይያየ ልካን አውሮፓን ብሆን ምንድነው ማረጋው ይሄን ነገር እዚህ ነበርና የሆነ መንግስታዊ ስርዓት እንዲከበር የጋራ ስምምነት የተደረሰበት ሲሆን አፈጻጸሙ ያሉት በግልጽ ጆኖሳይድ እንቅልፋስ ጫውስ ናችሁ ሰው ነው እየተጫወተባችሁ ያላችሁት ነው የሳቸው ጥናት እንደሆነ ይሄው ያንን እንኳን ወሬ የነገረን ጠቅላይ ሚኒስትር ዶክተር አብይ አንታለ ነገር የሰዎችን ታሪክ ያጠፋ የሱ ታሪክ ይጣፋ እንበረካቸዋለሁ ያን ሰዎች አሁን መጥቶ አንድ ጥይት ሲቀር ድረስ ዋጋልና የማን ጥይት ሲቀር ቆቦ ይደጠይቁ ሮቢት ይደጠይቁ ያስጣል ነው ጠመንጃ አይደለም
ነውር ሲፈጸምም ቫዮላንስ ስህተቶች ሲከሰቱ ያን በማጋለጥ ምስክር ብንጠራ መስክረን የትኛውም ቦታ ላይ ያለው የቦታውን ክብር አውቀን ማንም እዛ ቦታ ላይ የሚቀመጡ እንዲያከብረው አስገዳጅ ሆነን because ህዝብ አይኑ በሁሉም ቦታ ነው ያን ያደረግነው አልመለስ ቢል ነው መንግስት ስህተት ነህ እኛ እስከዚህ ድረስ ለብላብ ብለው እኮ ማስጠንቀቂያ ይገልጣሉ በግልጽ እንዘርግፈው በዛና በዚህ ያሉ መራገጡ ራስን ከመርገጥ እንዴት እንደዛ እንደተፋ ግን አይደለም ነው በጣም ነው የገረመኝ እቺን ባገኛት አሪፍ ነበር ደሙ የራስን ተማማነት ወርሰህ በየሰፈር ስራ ነው እርግቤቱ ማለት አቹሁ ለታርጌታችን አንተ ተወከለ ለመጣበት ማታይታችኋል ለመጠበቅ እንደዚህ ለተፈጂ አላከም ምህራን ላይ በላት እንደዚህ ለማንኛውም እንግዲህ ያው አፈባሉ ነው የምንለው ያው ይቅርታ ነው የምንጠይቀው ያው ከፌሪ ጋርም እንግዲህ አብሮበት ይህ ሰሞኑን አንዱ ለዘለፋ አይነት ለዘለፋ ሀሳብ የለኝም የመጠየቀው ብቻ ትንሽ ጌታቸው ገፍት ዛኔሩ ባኑ ኤርትራ በቃ አግኝቻታለሁና በጣም ስለምፈልጋለሁ የኢትዮጵያ ቅሳነት ማخلي መሳሪያ ይንበር ግብፃውያን ኤርትራ ወይ ግብፅ ኤርትራ ኢትዮጵያ ሰላም ለመንሳት ኢትዮጵያ ስራ ለመስጠት ኤርትራ ማጥመታ አፍረክሞ ሉላውና እንዴት ነው እንደዚህ የሚመላለስ እሺ ታውቋቸዋላችሁ ለታሪክ ባለሁና ነው እኔ ስሙት እንግዲህ አመሰግናለሁ ኢሳያስን ለማወቅ ማለት እንግዲህ ሰሞኑን አንቱ ለዘለፋ አይነት ለሀሳብ የለኝም የመጠየቀው ብቻ ነው ያው ከቴዲ ጋርም እንግዲህ አብረው በነበሩበት ሰዓት እንትን ያሉት ነበረ ኦሬዲ ተቋጥሮ እንትን ብሏል ይመስለኛል ኖርማሊ ግን ሌላው አለ ጥላቱን ለማወቅ እዚህ ኩክቴ ከላክልኝ አንዱን ሲጀምረውና ብዙ ታሪካው ምክንያት አለው ማይግልጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ ወይ ደገፍ ተዛነሩ ባኑ ኤርትራ ከም ሞቋጤ የኢትዮጵያ ቅሳነት ማخلي መሳሪያ ይንበር ግብፃውያን ኤርትራን የደገፉበት ወይ ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ኢትዮጵያ ስራ ለመስጠት ኤርትራ ናጽነት አፍረክሞ ሉላውነት አረጋግጣ ክትነብር ትኽእል ያዝብል ሐሳብ አይነበረን ኤርትራ ነፃ ሀገር ሆናለች በኋላም ሆና በሰላም ትኖራለች ብለው አይደል ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ ዋናው የመጣጅናና ስትራቴጂካዊ ጉዳይ የአባይ ውሃ ኣብዚ ማያት ዝሁሉም ቁጥጥር ናይ ግብጽ ብዘይካ ብዘይ ምርግጋ ናይተን አውሽት ማይ በከሰሉ ቦታ ዘሎ ሀገራት መጣ ይልኝ ዝብል እምነት ነርዎ ግብጾች የውሃው መነሻ የሆኑ ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረው የሚል የጸና እምነት አላቸው እዛ አሉታው ጠማምታ ከመይሩ ማዕቢሉ አብናይ ግብጽ ፖለቲከኛታት ናቱ ታሪክ አለው የግብጽ ፖለቲከኞች ለምን ይሄንን አላውቃቸው የሚለው የራሱ ታሪክ ነው እሺ በዋናነት ያው የኤርትራ ገና ከወጣትነቱ ጀምሮ ተከትቦ ያደገውን ነገር እንድትረዱት ያደርጋል እናመሰግናለን እንደዚህ አዳዲስ ነገሮችን ሼር ብታረጉ በጣም ነው ደስ የሚለኝ ማለት ነው ይሄ ኢሳያስ እና አላማው ኤርትራና የኤርትራ መንግስት ከኢትዮጵያ ጋር ያለው አላማ በሙሉ ይሄንን ነው የሚመስለው በቃ ኢትዮጵያን ሰላም መንሳት ኢትዮጵያን ስራ መስጠት ኢትዮጵያን ማበጣበጥ ኢትዮጵያን እንደዚህ ማድረግ አባይ በነፃ ይሄድ ዘንድ ማድረግ የምትችለው ቤዚክ በቂ እኮ ነው ይችን ታክል ኢሳያስ በቃሉ በራሱ ድምጽ ከተናገረ በቂ ነው ከዛ ሸኔ ወያኔ ምናም ቢባል ሌላ ስም ሁሉ የሚሰጠው ቢመጣ ሁሉም የሚሸጥ የሚለወጥ አለ ባለስልጣኑ አንዱ ስታድኑት አንዱ ስትቀጡት አንዱ ስታስሩ ሌላ እንዳሸን የሚፈለፈለው ጠላቶቻችን አብረውን ነው ያሉት አብረውን ሆነው ነው ያን ስራ የሚሰሩት ምንም ያላገኛችሁት ድል አልነበረም
ይህንን ሁሉ አሳልፈን ነበር ከሰውየው ጋር ጠቅላይ ሚኒስትሩ በዚህ ልክ አስተናግዶታል። ታሪኩን በፍርድ ማየት ድምፁ ትንሽ እንትን ይላል የሆነ አለው። እሺ ሁሉንም ነገር ትዝ ይበለን ብዬ ነው ያው በዋናነት መከላከያ ሰራዊት በ15 ቀን ዱቄት ያደረጉትን አባቶቹ በአገሩ ሉዓላዊነት የማይደራደር የተሰጠውን ሀገራዊና ህጋዊ ሚሽን ይሄ መቀሌ ገብተው ያደረጉት ነው የሚፈጽም ጠንካራ ቁመና ያለው ለሀገር ኩራት የሆነ አለፍኩበት ሲባል ለልጆቻችን በደስታ መናገር የሚያስችል ተቋም መሆኑን በተግባር አሳይታችኋል። ለዚህ መላው የኢትዮጵያ ህዝብ የኢትዮጵያ መንግስት በእናንተ ከፍተኛ ኩራት እና ክብር የተሰማው መሆኑን እዚሁ መቀሌ ላይ ብገልጽላችሁ የመጣሁት የቀድሞ የሀገር መከላከያ ሚኒስቴር ያደራጁ የመሩ በብዙ ነገር ውስጥ ያለፉ 4 ጀነራሎች መካከላችን አሉ። ጀነራል አበባው ታደሰ፣ ጀነራል ባጫ፣ ጀነራል ዮሐንስ፣ ጀነራል ምሽት ሁኔታው እንዳጋጠመ ኢትዮጵያ ትፈልጋችኋለች፣ ሙያችሁ አልነጠፈም፣ እንተማመንባችኋለን፣ አርሚውም ይተማመንባችኋል፣ ኑና አገልግሉ ሲባሉ በከፍተኛ ሞራል እና ደስታ ያው 4ቱም እዚህኛ መካከል አሉ ነው የተሰጣቸውን ግዳጅ የተወጡት። ይሄ ለወጣት ጀነራሎች ትልቅ ትምህርት ይሆናል። ወታደር ጡረታ አይወጣም። ከዚህ ቀደም ብያችሁ ነበር ታስታውሱ ነው። ስልጠና ላይ ጡረታ የማይወጣ ብቻ ሳይሆን ተመልሶ ሲመጣ የበለጠ ጥበበኛ፣ የበለጠ ጀግና፣ የበለጠ ድል የሚያሳካ መሆኑን ያሳዩ ጀግኖች ናቸው። እኛ በጣም ኮርተንባቸዋል። እናንተም እንኳን ደስ ያላችሁ ማለት ፈልጋለሁ። ይሄ 15 ቀን ያን ነውር ከፈጸሙ በኋላ መቀሌ ላይ ተገኝተው ጠቅላይ ሚኒስትሩ ያስተላለፉት መልእክት ነው። ምን ማለት ነው? ቀደም የኢሳያስ እንደዛ አረክ፣ አሁን እንደዚህ አልክ። ይሄ ምን ማለት ነው? አንድ እነዚህ ጠላቶቻችን ምንጊዜም ጠላት ሆነው የጠላቶቻችንን ክፉ ነገር ተሸክመው ማድረግ የሚችሉትን የጥፋት እቅድና ተግባር ሁሉ ፈጽመው እሱን አሸንፈን እዚህ ደርሰናል ነው ዋናው። ከዚህ በኋላ ላለውስ ምንም ነገር ቢመጣ ድሉ የኛ ነው። በብዙ መልኩ ነገሮች ተቀይረዋል። ሀገሪቱ ላይ የነበረው ስርዓተ መንግስትና እሳቤዎች በሙሉ ተቀይረዋል። ዛሬ ላይ የደረስንበት ዝም ብሎ ከመሃል ወገብ ላይ ተነስቶ የሆነ የመፍትሄ ቁልፉ እንዳይገኝ ተደርጎ የሚነገር ንግግር አይደለም። እኔ ለመናገር የምፈልገው ማንኛውም ሰው ነገሩን በእውነት ከስረ መሰረቱ ተረድቶ በቻለው አቅም ለሌሎችም ቢሆን የማስረዳትና ሌሎችንም ቢሆን የማዳን ስራ ሰርቶ ራሱን ፍጹም አድርጎ ነገ በሚጠቅም ነገር ላይ እንጂ በማይጠቅም ነገር ላይ ከማንም ጋር እንዳይሰባሰብ ማስረዳት፣ ማስተማር፣ ማንቃት፣ ማስገንዘብ ነው የፈለጉት። ህወሓትና ህወሓታውያን የዛ ሐሳቤ ወራሾች ሁሉ በየሰፈሩ ያደረጉትን ነገር ሁሉ ተች ሳረግ በዚህ ብዙ ነገር የምታውቁትን ነገር ሁሉ ትዳሳላችሁ። ከዛ ቀጥሎ እነማን ምን አደረጉ የሚለውን የዓለምን ሁነት ዩክሬን እዛ ተሸጠች ምናምን ስላችሁ ያ በደንብ ተብራርቶ ምናምን አይደል። የአንድን ሀገር ሁሉ ውድመት እየተደበቀ ሞታቸው ሁሉ ሳይነገር ከደረሰ በኋላ በሆነ ሀገር ላይ ሌሎች ሲወያዩ አስቡት። በዚህ ልክ ውድቀት አለ። ራሱን ነፃ ያወጣ ቢሆን ኖሮ ዘለንስኪ የሚባለው የዩክሬኑ ማለት ይሄ ምናምንቴ የሚባለው የጥፋቱ ወጥንጀት እነዚህ የኢትዮጵያ ጠላቶች ወይም ከሆነ ሀገር ላይ የሚያስነሱትን ጦርነት በድብቅ እየመሩ ፊት ለፊት አሽንጉሊቶችን አስቀምጠው የሚጫወቱ የዓለም በጥባጮች የፖለቲካ አትራፊዎች ማለት ነው። ይህንን የስውሩን ማንም ስለማያያቸው የላኳቸው ሰዎች ያደረጉትንም ያላደረጉትንም በሆነ ማስረጃ ይልካሉ፣ ይያዛሉ። ሐሳቡን ምኑን ይሄ እኛ ሀገር ትንሽ ታች እናርግ ተባለ ልደቱ ሰዱ
እስክንድር የሚባለው ዘመነ ምናምን የሚባለው የአሽንጉሊቶችን ቢያቸውና ከጀርባ ያሉ ስውር ጥላቶች በቪዲዮ አይታዩ እንደ ሀገራት ደግሞ አይታዩም። ስለዚህ ይሄንን ሁሉ ቆሻሻ አራግፈው በዚህ የመንግስትን እጅ መጠምዘዝ ካልቻሉ ነገ አላውቃችሁም እነሱ እነዚህን ቆሻሾችን ያውቃሉ። እስከሰሩት ነው ሲፈልጉ ለመንግስት እንደ መደራደሪያ አድርገው ሊሰጡ ይችላሉ። ሲፈልጉ ያስወግዱና ከመንግስት ጋር በጤነኛው ዲፕሎማሲያዊ አካሄድ ሊደራደሩ ይችላሉ ማለት ነው። ይሄ ተላላኪ ሆኖ እጁን በደም ያጨማለቀው በወገኖቹ መካከል በገዳይነትና ዘራፊነት፣ በደፋርነትና መንገድ ዘግነት፣ በልማት አደናቃፊነትና በጀግናው መከላከያ ሰራዊት ላይ ሳይቀር ተደብቆ የሚተኩሰው የተበታተነ የጥፋት ቡድን ግን እሱ በባርነት ነው ያንን ያደርጋል። የሚያወራው ነፃነት ነው፣ ግን ራሱ እንኳን ነፃ አልወጣም። ማንኛውንም ነገር እርሱ ብሎ ምንም አይልም። ለዛ ነው መግለጫቸው የሚለያየው። ደብረጽዮን ዛሬ የተናገረው ነገ አይደግሞ። ጌታቸው ረዳ የነበረው እንደዛ ነበር። ሌሎች ላይ ሸኔ ላይ ወሰዷቸው፣ ፋኖ ነኝ የሚሉት ላይ ወሰዱ፣ ሐሳብ እንኳን ይዛችሁ እንዳትቀርቡ ተብለው የተከለከሉት ከኋላ የሚጋልባቸው ኃይል ነው መብቱ። እቅድና ስትራቴጂው የሚሰጣቸው ያ ኃይል ነው። ነፃ ያልወጡ ነፃ አውጪዎች ናቸው። ፖለቲከኛ ነን ብለው የፖለቲካ ድርጅት የሚያቋቁሙት ድርጅት ከማቋቋም አንስቶ የገንዘብና የሐሳብ ምንጫቸው ሌላ ሀገር እዚህ ጋር ንግዱ የሚካሄድበት ነው። በዋናነት ትኩረት ሰጥቼ ሰዎች ትኩረት ሰጠው ነገሩን እንዲረዱት እንዲፈለፍሉ እንዲያጣሩ የምፈልገው ይሄ ሁሉ የፖለቲካ ፓርቲ ይሄ ሃይማኖትን ጠቅሶ ስለሆነ ደህንነት የሆነ ሰፈርን ጠቅሶ ስለመጥቀምና መጠቃቀም የሚያወራው በሙሉ ራሱን በባርነት የሸጠና መውጫ ያጣ ሞት ብቻ የሚገላግለው እኛንም እንደርሱ ሊያረክሰን እንደሱ ሊያዋርደን እንደሱ ሊሸጠን እንደሱ ሊለውጠን የሚሰራ ከንቱ እንደሆነ እንድታውቁ ብቻ ነው። በየትኛውም አግባብ ላይ ጠላት የሚገዛላችሁ አብዝቶ ተቆርቋሪ ነኝ የሚል አጭበርባሪ ሁሉ እርሱ ራሱ በባርነት ያለ ነፃ ያልወጣ ነፃ አውጪ ራሱን እንኳን በሆነ ነገር ላይ አንደበቱን ምላሱን እንኳን በሆነ ነገር ላይ እንደፈለገ መናገር የማይችል በየትኛውም ቦታ ላይ ቢሆኑ እብደት ውስጥ ናቸው ያሉት። ምንም ቢሉ ምንም በባርነት ላይ ያሉ ሰዎች ጀስት ያ የነሱ እንትናቸው ስለሆነ ነው። አትደነቁባቸው። ስለሚገባቸውና የሚሰሩት ስራ መውጫ መግቢያ የሌላቸው በየትኛውም አግባብ ቢሄዱ የሚጠፉ እንጂ የሚድኑ ስላልሆኑ ነው። አንዳንድ ነገሮች ያስታውሷችሁ ለመቀስቀስ ያለው ይሄ ግብጽ ሀገር ነው። አልሲሲ ለጠቅላይ ሚኒስትሩ የሰጠው አቀባበል ነው። ባለፈው ዓመት ነው አንድ ዓመት ግብጽ በዚህ መልኩ መምጣት ትችላለች። ዲፕሎማሲዋን ጠብቃ ትመጣለች። የግብጽን ጉዳይ ከግብጽ ጋርም ቢሆን ምናምን ብላችሁ የፈከራችሁ ሰዎች ለምንድነው ሐሳባችሁ የሚቀያየረው? ለምንድነው ሲባል እነዛ የሚጋልቧችሁ ሰዎች ነው አጀንዳ የሚሰጧችሁ፣ ዜና የሚሰሩላችሁ፣ ማንኛውንም ነገር የሚያደርጉላችሁ። እናንተ መጮሃችሁ ከጠቀማችሁ ያስጮሃችኋል፣ መሞታችሁ ከጠቀማቸው ይገሏችኋል፣ መታሰራችሁ ከጠቀማቸው ያሳስሯችኋል። ሁሉም ነገራችሁ ለውርደት፣ ለባርነት፣ ለሞት፣ ለረከሰ ነገር እንጂ አሸናፊነት ሊያደርግ የሚችል ነገር የለውም። በዋናነት የምታወሩ ሰዎች፣ ጥላቻ የምትናገሩ ሰዎች የምትናገሩትን ነገር
ምን ውጤት እንዲያመጣ ነው አታውቁት። ያንን የምትናገሩትን ነገር ከራሳችሁ ነው የመነጨው። ነገ ሌሎች ያንን እንዳይወስዱት የምታደርጉበት ከዛ ጋር ምላሹን ለማግኘት ስኬት እንዲመጣ እንደዚህ አቅዳችኋል። ካቀዳችሁ እንዴት ትቆጣጠሩታላችሁ? ተደራደሩ ሲባል እንዴት ድራሻችሁ ይጠፋል? 2 ዓመት እየሞላችሁ አንድ ልንሆን ነው እያላችሁ እንዴት ትቃዣላችሁ? አንድ እንድትሆኑ እናንተም አትፈልጉም፣ የላኳችሁ የሚጫወቱባችሁ ሰዎችም አይፈልጉም። እሱን ስለምታውቁት ማለት ነው። አሁንም በትግራይም ጋር በዚህ በጽንፍ ላይ ያላችሁ ነገሮች የምነካካው ጦርነት ይብቃችሁ። ዘለንስኪ ነው የሚባለው፣ ዘለንስኪ የዩክሬኑን መሪ ኦር ዩክሬናውያን ጠይቋቸው ወይም ይሄድ ስትሰሙ ምን ተሰማችሁ? ፊት ላይ ሆናችሁ የምትጫወቱ ሰዎች በማወቅ ይሁን ባለማወቅ አንዴ ገብታችኋል። ከኋላ እናንተ የምትናገሩትን እየተከተለ የሚያብደው ሰው ግን ይሄን ይጠይቅ። በምንም ነገር ላይ ቢሆን ይሄው ነው። በአንዳ በሀገሩ ላይ በህዝቡ ላይ በተሰጠው ስልጣን ላይ የሚባልግ የሌሎችን ተልኮ ለመፈጸም የሚልከሰከስ ክፉ ሰው እንደዚህ ነው። ዕቃ ነው። ክብረ ቢስ ነው። ክብሩ ከህዝቡ ጋር ነው። ክብሩ ከእውነት ጋር ነው። ክብሩ ከሀቅ ጋር ነው። ክብሩ ከተሰጠው አማና ወይም አደራ ጋር ነው። የትም ሲማግጥ አደራውን የተበላው ዘለንስኪን ማየት ይችላል። እሱ ሳይጠሩትም ቢሆን ተከተለ። ከዛ ጋር ያጨበጨቡ የነበሩ አውሮፓውያን ሁሉ አንድ ዜና እንደውም ቅድም ምንድነው አውሮፓ በነፃም ቢሆን የሚሄድ ሰው ጠፋ ይላል። እና እኔ እንድታፍሩ ነው ምናምን የምትሉ ሰዎች አላችሁ። እናንተን ባህሪያችሁን ነው የማየው። እኔ እንደሱ የሚያሳስበኝ አይደለም። እንኳንም አላወቃችሁኝ። እኔ የምናገረውን ነገር ብታውቁት በጣም ብዙ ነገር ትሉ ነበር። ግን ኢትዮጵያን እንደማሻገር እውነት እንደሚወጣ ደቡብ ኮሪያና ሰሜን ኮሪያን በማስታረቅ ኢትዮጵያ ትጀምራለች። ጫማ አውልቀህ ባንዲራዋ ሲወጣና ሲወርድ መዝሙሯን እየዘመርክ ታከብራለህ። ማንም ኢትዮጵያን የማይመጥን ዜጋ ኢትዮጵያ ውስጥ አይኖርም። ሰዎች ኢትዮጵያ ለመግባት ብዙ ነገር የሚያደርጉበት እድል እንዳለ እኮ አውርተናል። የማደርገው ስለሆነ አልደጋገመውም። ከደጋገምኩት ውሸት ስለሚመስለኝ ነው በነገራችን ላይና እንወይ እንደ ማሳሰብ ከሆነ አንዳንድ ትናንት ወዲያ ላይ ወይም እንደዚህ ኮሜንት የሰጣችሁ ላይ ድጋፎችንም ሁሉ ማሳሰብ ለምትሉኝ ቴንኪው። በማሳሰብ እኔ እንዳልኳችሁ ኃላፊነት የሚወስድ ለሌሎች አስቦ የሚሰራ ዜጋ ይፈጠራል በሚለው ስሜት ስለያዝኩት ነው። የምትችሉትን አድርጉ። ላይክ፣ ሼር፣ ሳብስክራይብ ብታደርጉ በእውነት ነው የምላችሁ። በመውደድ መወደድን በማጋራት ማግኘትን እንደዚህ ቤተሰብ በመሆን ቤተሰብን ማፍራት የምትችሉበትን ነገር አድርጉ። ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። እንደ ስጦታ ቆጥራችሁ ማለት ነው። አቀራረቡ ላይመች ይችላል። የምናገረው ንግግር ፍጹም አሁን ካለው ረሰንት ታይም ጋር አይገናኝም። በጣም ሊያስጠላ ሁሉ ይችላል። እያወቅኩት ነው የምናገረው። ያለውን ኢንቫይሮንመንት ለመቀየር መጥቼ አፈነደው ምን አለው ማለት ስለማልችል ነው። እንደሱ ላደርግ አይደለም የመጣሁት ወደዚህ። እዚህ ጋር ሊከፈለኝ ሳይሆን የሆነ ዋጋ ለመክፈል ነው የመጣሁት። በእንደዛ አይነት ስሜት ሰው ወደ ራሱ ወደ ቀልቡ መጥቶ የራሱን ጉዳይ ራሱ እንዲወስን ማስቻልን ብናገር መጥቼ ሰው የሚወደውን ነገር እያቀረብኩ ከሆነ እኔ ልክ የሰዎች ታዛዥና ሰዎች ይወዱበት የነበሩትን ጠፍተውበት የነበረውን የመባላት የዘረኝነት የጎጠኝነትና የእብደት ዘመን ማፋጠን ላይ ነው የምሰራው። እሱን ማድረግ ቀላል ነው ብያችኋለሁ። እሱን ለማድረግ ብመጣ ግን አያስፈልግም። ማንም ሰው በራሱ ጉዳይ ለራሱ ይወስናል። ካለፈው ከደረሰብን መከራ እንማር። ጠላት ነው እየተጫወተብን ያለው። የማውቀውን ነገር አጋርተን እንደዛ እንበል። አልተወደደም አይደንቀኝም። በነገራችን ላይ ብዙ ሳብስክራይበር ባለመኖሩ ብዙ ላይክ እንደዚህ ሼር ምናምን ባለመኖሩ እኔ በተቃራኒው ሌላ በጎ ነገር ነው የምረዳው እንጂ ሰው ያው መከራው ላይ ቢቆይ እንደወደደና እንደፈቀደ አይነት በሌላ አይነት ነው የምረዳውና ይገባኛል። ብዙ አይነደኝም ግን ተልተሎ መግባት አለመግባት የሚለው ላይ እንድትተውት ኦር የገቢ ምናምን ፍለጋ ለመሄድ ያ እንትን ይላል። በእንደዚህ አይነት ካልሆነ በስተቀር ማንም ሰው ዘሎ ልግባ ቢል እንደማይገባ ስለማውቀው እሱ ብዙ እንትን ስለማይለኝ እረዳለሁ ማለት ነው።
እነዚህ ብደቶችን ሁሉ ማመጣው እነዛ ሁሉ ጊዜ የዋሹን ሰዎች ይኸው ዛሬ የሚዋሹን ነው ለማለት ነው። ይህ መልእክት እዚህ አበት ጉጅሌ ጥፋት ተገዲና ዛዕተናዮ መህዘን ኩነታት ከአራት ዓመት ወይነ በፊት ከህልፍ ከቢት ጓሂ ይስማን። የተከበርከው የትግራይ ህዝብ ይህን መልእክት በጥፋት መልእክተኛው የህወሓት ቡድን ተገደን የገባንበት አሳዛኝ ሁኔታ ውስጥ ሆኜ ሳስተላልፍ ከባድ ሐዘን ይሰማኛል። መንግስት ሀገራችንና ህዝባችንን ከፍ ወዳለ ሰላም ብልጽግናና የፍትህ ስርዓት ሊያደርስ ራዕይ ሰንቆ ፕሮግራም ቀርጾ በከፍተኛ ፍጥነት በሚሰራበት በአሁኑ ወቅት ያለፉት ዓመታትን በህዝብ ጀርባ ላይ ታዝሎ የነበረው የጥፋት ኃይል በተደጋጋሚ ጉዟችንን ሲያደናቅፍ ቆይቶ አሁን ወደ መጨረሻው አድርሶታል። በህወሓት ውስጥ ያለው ከሃዲና ጠላፊ ቡድን ከለውጡ በኋላ ባሉት ሁለት ተመንፈቅ ዓመታት በተለያየ መንገድ ሰላማችንና ልማታችንን ሲያደናቅፍ እንደቆየ ይታወቃል። ይህ አጥፊ ኃይል በቅድሚያ አንተን የትግራይ ህዝብ ከወንድም የኢትዮጵያ ህዝብ ሊለይህ የሰላምና የብልጽግና ተቋዳሽ እንዳትሆን አድርጎ ቆይቷል። በሁለተኛ ደረጃም በሌሎች የኢትዮጵያ ህዝቦች እንድትጠላ በስምህ ብዙ አጸያፊ ስራዎችን ሰርቷል። በመቀጠልም ያን በልጆች ደምና አጥንት የተከልከውን ህገ መንግስት በግልጽ አንድ በአንድ ጥሶታል። ይህ ኃይል ለስሙ ህገ መንግስት ይከበር እያለ ህገ መንግስትን አንድ በአንድ መጣስ ከጀመረ ቆይቷል። ለምሳሌ በመጀመሪያ በፓርላማ የወጡ ህጎችን በራሱ ውሳኔ ሽሯል። በሁለተኛ ደረጃ ከዓለም አቀፍ ድርጅቶች ጋር በጎን ግንኙነት መፍጠር ጀምሯል። በሶስተኛ ደረጃ በመላው ዓለም የተከሰተውን የኮቪድ-19 ወረርሽኝ ምክንያት በማድረግ በፌዴሬሽን ምክር ቤት የተወሰነውን ምርጫን የማራዘም ውሳኔ በግልጽ በመጣስ ህጋዊ ያልሆነ ምርጫ አካሂዷል። በአራተኛ ደረጃ ለክልልና ለፌዴራል መንግስት እውቅና አልሰጥም በማለት ግንኙነቱን አቋርጧል። በአምስተኛ ደረጃ በሌሎች ክልሎች ከሚገኙ ጸረ ህዝብ ኃይሎች ጋር በመተባበር የንጹሃን ዜጎችን ህይወት እያጠፋ ይገኛል። አምሻይ አብካሎት ክልላት ምዝርክቡ እሱባት እና ተሻረኸ ሰላም ይዘርግን ህይወት ንጹሃት ዜጋታት ይጥፈን አለው። ዝኸበርካ ህዝብና እቲ ገበነኛ ጉጅሌ ኩሉ ስርዓት አልቦ ስጉምታት ክወስድ ከሎ ንኽብርኻን ደህንነትካን ክብል መንግስቲ ወልሓንቲ ስጉምቲ አይወሰድም። የተከበርከው ህዝባችን ወንጀለኛው ቡድን ይህን ሁሉ ስርዓት አልበኝነት የተሞላበት ድርጊት ሲፈጽም መንግስት ለአንተ ክብርና ደህንነት ሲል ምንም አይነት እርምጃ አልወሰደም። በተለይ ደግሞ በዚህ ሰዓት ቅድሚያ የምንሰጠው ኮሮናንና የአንበጣ መንጋን መከላከል እንዲሁም የመኸር ሰብል መሰብሰብ ስለሆነ ወደዚህ አይነት ሁኔታ ለመግባት ፈጽሞ አላሰብንም ነበር። በጠቀስኳቸውና ሌሎች ምክንያቶች ወደ ኃይል እርምጃ እንድንገባ የሚያስገድዱ የነበሩ እንኳን ቢሆኑም ለክብርህና ለደህንነትህ ብለን ምንም አይነት እርምጃ አልወሰድንም። የተከበርከው ህዝባችን ይህ በህወሓት ውስጥ የመሸገውና በማን አለብኝነት የተሞላው ቡድን በመጨረሻም ላለፉት 20 ዓመታት አብሮህ በኖረው ችግርህን የተካፈለ ከአንተ ጋር የተዛመደ የመከላከያ ሰራዊት ላይ ወደ ካምፖቹ በመግባት በአሰቃቂ ሁኔታ ጥቃት ፈጽሞበታል። በዚህ አንተ ሰላም እንድታገኝ መስዋዕት ለከፈለልህ ለሰሜን እዝ በዓለም ላይ ታይቶ በማይታወቅ መልኩ ጥቃት አድርሶበታል። ይህን ድርጊት ሲፈጽም ምንም አይነት ግንኙነት እንዳይኖር የኤሌክትሪክና የስልክ አገልግሎት በማቋረጥ ጨለማ ውስጥ ከቶታል። የተከበርከው ህዝባችን መንግስት የኃይል እርምጃውን ለማስቀረት ያሳየው ትዕግስት በዚህ አረመኔ ቡድን ከሽፏል። በመሆኑም መንግስት ተገዶ ህግ ወደ ማስከበር ገብቷል። የተከበርከው የትግራይ ህዝብ ህግ የማስከበር አካል የሆነው የኃይል እርምጃ ያነጣጠረው ሙሉ በሙሉ የህወሓት መዋቅርና የጸጥታ ኃይል ላይ አይደለም። ይልቁንስ በዛ ደመኛና በጥባጭ የጥፋት ኃይል ላይ ብቻ ነው። ይህ በጥባጭ የጥፋት ኃይል በህወሓት ጉያ ውስጥ ተወሽቆ አንተና መላውን የኢትዮጵያ ህዝብ ሰላም የነሳ በጥባጭ ኃይል ነው። በመሆኑም ከዚህ ጋር ተያይዞ ህግ በማስከበር ሂደት የአየር ጥቃት ሊፈጸም ይችላል። ያ ጥቃት ንጹሃን ዜጎችን ኢላማ ያደረገ ሳይሆን የአደገኛ አጥፊ ቡድን ባከማቸው አቅምና ኃይል ላይ ኢላማ ያደረገ ነው። ይሁንና ያልታሰበ የጎንዮሽ አደጋ እንዳያጋጥም ሲቪሉ ማህበረሰብ በከተማው ውስጥ ተሰብስቦ መንቀሳቀሱን መቀነስ ይኖርበታል። ይሁን እምበር ዘይተሐሰበ ጎናዊ አደጋ ከይስብ ሲቪላት አብ ከተማታት ተአኪብካ ምንቅስቃስ ክትቀንሱ ይህበር። ስለዚህ ኮነ ድማ ትግራይ ስለሆነም አንደኛ የትግራይ ህዝብ ወገንህ ከሆነው የመከላከያ ሰራዊት ጎን በመሰለፍ የዚህን ጠላት እድሜ እንድታሳጥር ከተደበቀበት ጉድጓድ አውጥተህ ለመከላከያ ሰራዊት አባላት እንድታስረክብ ወይም ደግሞ መረጃ እንድትሰጥ። ሁለተኛ ከመከላከያ ሰራዊት ጋር በመተባበር ይህን አረመኔ የጥፋት ኃይል ደምስሰህ በፍጥነት ወደ ልማት ስራዎች እንድትመለስ ጥሪን አቀርባለሁ። የተከበራችሁ የትግራይ የጸጥታ ኃይል አባላት
ይህ ወንጀለኛ አጥፊ ኃይል እናንተን እንደ መከላከያ በመጠቀም የትግራይ ህዝብን አደጋ ላይ የጣለ አጥፊ ኃይል ነው። መንግስት እኩይ ተግባር ከሚያራምደው ኃይል ጋር እንጂ ከእናንተ ጋር ምንም አይነት ተቃርኖ እንደሌለው አውቃችሁ ይህንን እኩይ ኃይል በማስወገድ ሂደት በብርታት እንድትሳተፉ ጥሬን አቀርባለሁ። በመሆኑም ቅርባችሁ ወዳሉት ጎረቤት ክልሎች ወይም ቅርባችሁ ወደሚገኝ የመከላከያ ሰራዊት ኃይል እጃችሁን እንድትሰጡ እነዚህ የእኩይ ተግባር ባለቤት የሆኑ ኃይሎችን እንድትወጉ የዚህ እኩይ ኃይል መሪዎችና አባላት እንዳያመልጡ መንገድ እንድትዘጉ ጥሬን አቀርባለሁ። የተከበራችሁ የትግራይ ወጣቶች፣ ሀገራችን የገጠማት አደጋ በታሪክ አይታው የማታውቅና የሚገርም ነው። አባቶቻችሁ የገነቧት ታላላቆቻችሁ የተሰውላት ሀገር በዚህ እኩይ ኃይል ተደፍራለች። ይህ እኩይ ኃይል በአጭር ጊዜ ውስጥ ህግ ፊት መቅረብ አለበት። በመሆኑም በዚህ የጥፋት ኃይል ላይ እንድትነሱና በአጭር ጊዜ ውስጥ ተልኳችንን አጠናቀን ወደ ልማት ስራችን እንድንገባ እንድታግዙን ጥሪ ያቀርባለሁ። ኢትዮጵያ ታሸንፋለች። አመሰግናለሁ። እማምና ዛዚምና ናብ ጉዳይ ልማትና ክንአቱ ክትህገዙን ይጽዎ ኢትዮጵያ ክትስዕርያ ያን የለ የትግራይ ህዝብ ጠቅላይ ሚኒስትሩ እንግዲህ ተናግረዋል ማለት ነው። ይሄንን ለምንድን ነው ሲመጣ ያሳለፍነውን ነገር ራሳችን ተምረንበት እኛ ጋር ያለው ነገር የሆነ ነገር ሲነሳ በበቀል መቀስቀስ ይመስላል። እንደሱ አይደለም። በእንደዛ አይነት መደነጋገር ውስጥ ላለመግባትና ራስን ለመጠበቅ ነው። እኔ ኢትዮጵያ ውስጥ ያለውን ማንኛውንም ክፉ ነገር አያሳስብ። እያንዳንዱ ሰው ራሱን ብቻ ከክፉ ነገር ከመጥፎ ነገር ይጠብቅ። ባለመደገፍ፣ ባለመሳተፍ፣ በገንዘቡም በምላሱም በሆነ በስውር ቆሻሻ ነገርና ፈጣሪም የማይወደውን ህግም የማይፈቅደውን ነገር ባለማድረግ ለሀገሩ በጎ ነገር ያድርግ የሚል ጠቅላላ ጥሪ ነው እኔ ማስተላለፈው። ሁልጊዜም ክፉዎች ችግር የለውም፣ አያሳስባችሁ። ለሚወዳችሁ ሰው፣ ላመናችሁ ሰው የእናንተ ስኬት ስኬቱ ለሆነለት ሰው ለእርሱ የሚገባውን ምላሽ ስጡ። የሚጎዳችሁ እሱ ነው፣ ጠላት አይጎዳንም። እስከዛሬ የመጣንበት ነገር ብዙ ነው። ያን ሁሉ አልፈናል፣ እዚህ ደርሰናል። ዛሬ የሚፈራ ሰው ካለኔ ጤነኛ አይደለም። 3ኛ ዓመታችንን ይዘናል ኢትዮጵያ ከተሻገረች ብዬኔ ሳውራ ተራ የሚመስለው ሰው አለ። ግን እኔ እንደዛ ብዬ አውርቼ መሳይ ኢትዮጵያ ልትፈርስ ነው ሲል የሚሰማ ሰው እኮ እብደቱ ውድቀቱ የራሱ እንጂ ከነገሩ እውነት ጋር የሚያዝ እኮ አይደለም። ፍላጎቱና በውስጡ የታጨቀው መጥፋትና መጠፋፋት የጥላቻ መርዝ ስለሆነ ያንን የተናገረለት ሁሉ ወዳጁ ዘመዱ አድርጎ መሪው አድርጎ ያብዳል። ወንድሜ የሚያስፈልግሽ ከዛ ካለህበት የጥላቻና የመጠፋፋት ዘመቻ ፍሬ ሁሉ የሚያሳፍር ሞትን የሚያስሞት ነውርን ከመፈጸም ይልቅ ከዛ ሊያወጣ የሚችለውን አማራጭ ተጠቀም። መዳረሻህን እያሰብክ የምትናገረውን አድምጠው ወይም የምትናገረውን ተናገር፣ የምትደግፈውንም ደግፍ፣ ውጤቱን እያሰብክ። ከዛ ውጭ የሆነ በፈሪነት ምናምን እኔ እንደሷ አይደለም። ስልጣን ያለው ይሁን ማንም ይበል እውነትን ለደገፈ ለእውነት ለኖረ ሁሉ እኔ ዋስ ጠበቃ ነው። ለዋሸ ሁሉ ጠላቱ ነው። ይሄ ገንዘብ ይኑረው ስልጣን ይኑረው እንኳን አይደለም እዚህ ያሉ ተላላኪ ቅንጥብጣቢ የሚቃርሙ ሆዳም ጽንፈኞች ይቅርና የላኳቸውን ሰዎች በተደጋጋሚ በድፍረት በተለይ አስታውሳለሁ። የመጀመሪያው እስከሚዘጉብኝ ድረስ ኃይለ ቃል የተሞላበት ቪዲዮን አየው ስለነበር በኃይለ ቃል የተሞላበትና እንደወረደ የማውቀውን ሁሉ ለመናገር ጥረት የማደርግበት ነገር ነበር። ካምሌ ምናምን በኋላ ኦልሞስት ብዙ ነገሮችን አልናገርም፣ ነካ አደርጋለሁ። አይን ያለው ብቻ ተከትሎ ይፈስራል፣ ይፈታል። ኢትዮጵያዊ የሆነ ሁሉ እንደ ኢትዮጵያ የሚኮራ እንደ ኢትዮጵያ እናት አባቶቹ ጋር ሚስጥራቱን የሚያመሰጥር እውቀቱን እየተመራመረ ለራሱና ለሕዝብ ለሀገር ሊጠቅም በሚችል መልኩ ለመፈሰር ለመተርጎም የሚጥር ሰው ሁሉ በዛ መልኩ ከኔ በላይ እየተሻገረ ይሄዳል። እኔ ያየሁትን ያወቅኩትን ነገር አካፍላለሁ፣ ሼር አደርጋለሁ። አንድ ብር አላወጣንም እያለ የእናንተ ሀገር ኢትዮጵያ ትቀጥላለች። ሀቅ ይወጣል፣ የተገፉት ይካሳሉ፣ የተበደሉት ሁሉ ይካሳሉ፣ የተገፉት ሁሉ ይቃናሉ። ትዕቢተኛ ባንዳ ጽንፈኛ ገዳይና አስገዳይ ሁሉ ከምድራችን ይጠረጋል። ቆሻሻ የትም ቦታ ቢሆን ይገለጣል። የሚገለጠው ሊጠፋ ነው ሊቃጠል ነው እንጂ ሊያጠፋ አይደለም። እንዴት ይሄ ዋጋ ያወጣል?
እንዴት ይሄ እርቃኗን ከምትሄድ ሴት የተሻለ እይታ ለምን አይኖረውም? ይሄ እንዴት አለቀልህ አበቃልህ ከሌን ከሌ ገደለው ነገ አንተም ተነስ ግጠም ከሚል መርዝ ከሚታፉ ሰዎች የተሻለ እውቅና አያገኝም ይሄ ንግግር። እኔ ያልተጣላሁት ነገር የለም። በሽተኛ ከሆነ ጋር ሁሉ ተጣልቻለሁ። ፖለቲከኛ በሉት ሃይማኖተኛ በሉት የትኛውም ሰፈር ላይ ይወሸቅ ነውረኛ በሉት በየትኛውም ደረጃ የእድሜ ደረጃ ላይ ይኑር ከሱ ጋር ሁሉ ተጣልቻለሁ። እጣላለሁ ወደፊት እንደማጠፋውም እርግጠኛ ሆኜ ነው የተናገርኩ ያለው። ግን እኔ ምን እንትን ብሎ ነው ይሄ የሚዋሸው ሰው ሁሉ እኔን ያደናግረኛል ወይ ብያለሁ። እንደውም ስለማቃቸውና ይሄንን ቀመር ስለማቀው እኔን እንደዚህ እንደ ዱንያ ላይ ዘው በላች ዘው ቀረች እንደሚባለው አይነት ሐሳብ እኮ ባስብ ከዛ የተሻለ አማኝ ሰው እስከ አሄራ እስከ ሰማያዊ ህይወት ስለሚያይ እንጂ እዚህ ጋር እንዳለ እንደ ጎጥና እንደ መንደርተኛ ክብሩን ለጣለ ትውልድ መካከል ላይ የተሻለ ሸቃ ላይ ሊሆን ይችላል እኮ የተሻለ ጉዳዩ ሰውነት ነው። ሰውነትና ወረቀት ደግሞ ይለያያል። እና እንደዚህ ቢባል ምን ይባል እውነት አለመውደዱ የቀረበለትን ማዕድ አለመጠቀሙ ለመዳን ጥረት አለመድረጉ ያመመው ሰው ሕክምና አለመሄዱና በጎ ነገር ለመውደድ ሲፍጨረጨር አለማየው ወደ በጎ ነገር ሰዎችን ግፊት እያደረገ ለመውሰድ ያንዳንዱ ሶሻል ሚዲያ ተከታዩ ኦር እንደዛ አይነት ጥረት አለማድረጉ በራሱ ያፍራል እንጂ እኔ አላፍርም። ግዴታ ነው እየተወጣ ያለው ጥቂት እህት ወንድሞች አላችሁ አብራችሁ በቃ እኛ ካለን ችግር የለም ሁሉን የዘረውና እናሳጭዳለን እኛ እናሸንፋለን። አንድ ቀን አሁን ካወራነው ሁሉ ነገር ላይ ብትወስዱ ይሄን ብለህ ነበር ዋሽታል ብትሉኝ እኔ አፍር ነበር። ይሄን ከዛም በላይ ብዙ ነገር ስላለ ችግር የለም። ኢትዮጵያን ማሻገር ግዴታ ነው። ኢትዮጵያ እንድትሻገር እውነት እንዲያሸንፍ መሪዎችን መከላከያ ሰራዊትን በሐቅ ላይ የቆሙ የትኛውም ቦታ ላይ ያሉ በመስጂዶች በገዳማት በቤተክርስቲያናት በቸርቾች ያሉ ለእውነት የሚኖሩትን ሁሉ ደግፋለሁ። ጽናት እንዲያገኙ አደርጋለሁ፣ አጠነክራለሁ፣ አበረታለሁ፣ ወዳቸዋለሁ። በተቃራኒው ከዚህ በታች ያሉና በየቦታው ላይ ተወሽቀው ያንን የተቀደሰ ቦታና የክብር ቦታ ለመሸቀያነት አውላለሁ የሚሉ በሙሉ ደግሞ አጠፋለሁ፣ ጠላቶች ናቸው እንዲጠፉ ሰራለሁ አይነት ነው። እዚህ ጋር ማረጋት ነገር ትንሽ ናት። ብዙ ጦርነት ስላለ ማለት እና ሸንፎኛ ከሆን ያለምን እውነት እናቀ ከሆን ኒኩለር ካላስፈራን ዶላር ሀብታም ካላስፈራን እኛንን ባለስልጣን ማለት ነው። በእንደዚህ አይነት ስሜት ነው እንጂ በዚህ በትፈውዞ ምናምን አይደለም። ግን ይሄ እንደ ጥላ የሚያልፍ እድሜ ነው ያለንኛ ሰዎች ነው የሰዎች ስርዓት ነው ያለው። ሁሉን ነገር ለጥፋት የሚያደርግ ግልጽ ሆኖ ሲያበቃ በጥፋት በተግባር ነውራቸውን የሚገልጡ ተባዮች ሆነው ሲያበቁ ከእንደነዛ አይነት ሰዎች ራሳችንን ለመጠበቅ አለመቻላችን ያሳዝነኛል። በተደጋጋሚ ህዝባችን ምድሩም ምድራችን እንደሆነ ስንገልጽ ቆይተናል። ተጠቃ ብለን ስናስብ በትክክል የልጅነት ወራታችንን ያጠፋንና ትግራይ የተከላከልን መሆናችንም ታሪክ ይመሰክራል። ዛሬም ያልባችን በቦታው ነው ያለው። ለመላው ትግራይ ህዝብ ማስተላለፍ የሚፈልገው መልእክት አላስፈላጊ ጦርነት፣ አላስፈላጊ ጉዳት፣ አላስፈላጊ ኢትዮጵያን አጋልጦ የመስጠት ሂደት በዚህ ይብቃ። ብዙ መከፈል የማይገባው ዋጋ ተከፍሏል። ብዙ ደም ፈሷል። ንብረት ወድሟል። ኢትዮጵያን የዓለም ሚዲያዎች የሚያቁም የማያቁም ትልቁም ትንሹም በከፍተኛ ደረጃ አንጓጣዋታል፣ አሳንሰዋታል። ይብቃን። ብዙ ጊዜ ከሰላም ድርድር በኋላ ሸፍጦች፣ ተንኮሎች፣ ደባዎች ይታያሉ። የተከበረው የትግራይ ህዝብ እኛ ልባችንን ከፍተን ሰላም ለማምጣት ዝግጁ ስለሆን ይህንን የገባነውን ቃል ለመጠበቅ ከሌሎች ወንድም ህዝቦች ጋር በጋራ በመሆን የበኩልህን ሚና እንድትወጣ
ተንኮል፣ ክፋት፣ ሸር እዚህ ጋር እንዲበቃ ጥቂቶች እየሸረቡ ኢትዮጵያውያንን ዳግም አደጋ ውስጥና ጦርነት ውስጥ እንዳያስገቡ ህዝባዊ ኢትዮጵያዊ ዜግነታዊ ሚናችሁን እንድትወጡ ለትግራይ ወንድሞቻችንና እህቶቻችን በታላቅ ትህትና አደራ ማለት እፈልጋለሁ። ጁንታው የትግራይ ህዝብ ጸር መሆኑን በግላጭ እያስመሰከረ ይገኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ለትግራይ ይሄንን ባለፈው ከሁለት ዓመት በፊት ነው የተናገሩት ጠቅላይ ሚኒስትሩ። ስንት ሰው ተቀየረበት እውነት ባለመወደዱና በጎ ነገር እንዲሰራጭ እንዲስፋፋ ላንተና ለኔ ስኬት ብሎ የሄደው ወታደር ሲሞት ለሱ ለምን ይሞታል ይሄን ብትላ አያስቀርም ብለን ያንን ቆሻሻ ያንን ሌባ ተደብቆ የሚሄድን ድክስክስ መነሻና መድራሻውን እንኳን የማያውቅ ቢሞትም ቢገልም ለሆነ እንደቁስ የሚጠቀሙበትን ባለጌ ትውልድ አውግዘን ለኔና ለናንተ መቀጠል ለኢትዮጵያ መቀጠል ሲል ዋጋ የከፈለውን ጀግናችንን ካላከበርን ምንስ ማአት ቢወርድ ይገባናል አይነት ነው። አሁንም እማየው በተለያዩ አሰስመንት ላይ ባላይ በጣም ትውልዱ ገና ነው። መቅሰፍቱን የሚጠራ መጥፋትና መጠፋፋቱን ኪሳራውን የሚወድ በዛው በረከሱና በህግም በፈጣሪ በተወገዙ ነገሮች ላይ እድሜውንም ገንዘቡንም የሚጨርስ አይነት ነው ሰው አለው። ላይ ከዛ አይንንም ቢሆን መጠበቅ አለመጠበቅ የራሱ የሆነ መጠን አለው። በዛ ስሜት ሰው ቢሄድ ጥሩ ነው። የሰራለንም የገደለ ምንድነው የሞተልሽ ቀርቶ የገደለሽ ምናምን የሚባለውን እሱ አይነት አካሄድ አለው። እኔ ከሆነ ነገር ጋር ተብሎ ምንም ገንዘብ አግኝ እኔ ከነዚህ 6 ዓመታት ጀምሮ አሁንም ቢሆን ለውጥ ከሌለው ቤት እንዲኖረኝ አልፈልግም። ምንም አይነት የሆነ ነገር ምናምን በስኬት ምለው ነገር እዚህ ምድር ላይ እንዲኖረኝ አልፈልግም። ወላ እቅድም የለኝም። የመጣውበትን ለሆነ ምክንያት ይሆናል የመጣውት ሰው በሱ ላይ መስራት ያለብኝ መስራት አለብኝ በሚል ነሳሳለሁ እና ለኔ ለህይወቴ ቢሆን እንደዛ አልነበረም። ሌትና ቀኑ ተገላብጦ ይሄን ያህል ዓመታት እየቆጠርኩ እኔ ብዬ አይደለም እንደዛም የሚሆነውና ብዙ ነገሮችን መጠን ይያለ ዛሬም ጠቅላይ ሚኒስትሩ በዛ ሰዓት ላይ የተናገሩትና አሁን ያሉበትን በዛ ሰዓት የነበረውን ነውና አሁን ያለውን አይተው መሳቂያና መዝናኛ ልታደርጉት ትችላላችሁ። ግን ከዛ ላይ አይናችን ምናምን የሆነ ነገር ይደረጋል እንጂ ጭራሽ ስጋት ኢሳይያስ ስጋት ይሆናል። ጀስት እንዲሁ በእነዚህ 3-4 ዓመታት ላይ ምንም ነገር አላውቅም የሚል ሰው ራሱ በቀላሉ ዓለምን ማየት ይችላል። በቀላሉ ማንም ተጠቅመው በሚያልፍ ነው። በሀገር ላይ በወገን ላይ በህዝብ ላይ የሚጨክን ነውረኛ ትውልድ ሆነ ማን ያከብራል? ማንም ከየሰፈሩ ተነስቶ ባባባባባባ ጀግናው ማን ነው? ቢቀሰፍ እንጃ ፈጣሪ እንደው ማአት ቢያወርድበት ራሱ ይገባዋል። ስኬቶች አይታዩም። የአፍሪካ አንድነት ድርጅት አሁን ባለፈው አይነት መልኩ ዓለም ወደዚህ አይኑን ሲጥል የተሄደበትን አግባብ አለማየቱ አይገባውም ሰው። በቀላሉ ትራምፕ እዚህ ላይ መጥቶ አሁን እሺ ፑቲንና ትራምፕ ተገናኙ። ሁለት ግለሰቦች ተገናኝተው የሚፈቱት ነገር ከሆነ ያን ያክሉ ድመት 3 ዓመታትን ያስቆጠረ እልቂት መቀጠል ነበረበት? በቀላሉ ሁለት ሰዎች መጣው በራሳቸው የሚነጋገሩ ከሆነ ጦርነት ምን ያህል እንደሆነ ማሰብ ማንም የሚጫወትበት ነገር ላይ ነው እንጂ በቃ የኛ ጉዳይ አይደለም እኛ በቃ ዝም ብለንን ማለት ነው ብሎ ማሰብ ቢያንስ ምን ለማለት ራስን ከክፉ ነገር ለመጠበቅ እንዳደረገ ይላችኋል። እነዚህ የሚሉት ሰዎች ስለቀረባቸው እኔ አሁን ወይ ከመንግስት ወይ ከሆነ ላይ ጽንፍ ቢይዝ ወይም እዚህ ሶሻል ሚዲያ ላይ በጣም ብዙ ነገር ማገኝ ቢሆን ልልፈሰፈስ ይችላል። ያ ነገር እንዳይቀርብኝ ብዬ ልል ይችላል። አሁን ነፃ ሆኜ የምናገረው ምንም ነገር ቢቀር ምንም ከምሰራው ያነሰ ስለሆነ ምንም ሰው ብዙ ነገር ቢያደርግ ብዙ ነገር ቢሆን ማስታወቂያ የሚሰራ በቃ የሆነ ጥቅማ ጥቅም የሚገኝበት ይሄ ነገር ይሄችን እንዳይቋረጥ ብላችሁ የሆነ ነገር ታደርጋለህ። ተቀጣሪ ቢሆን የሰዎችን ትዕዛዝ ብቻ አፈጽም ይሆናል። በነፃነት የምናገረው ነፃ ስለሆነ
ዛሬ ብልጽግና የኦሮሚያ ክልል አንዱ አካል ናት ወልቃይት የኦሮሚያ የነሽመል ዛሬ ብልጽግና የኦሮሚያ ክልል አንዱ አካል ናት ወልቃይት የኦሮሚያ የነሽመልስ አብዲሳ ሌላ ኤክስቴንሽን ናት፣ ያማራው አይደለችም። በነ አገኘው ተሻገር በነ ተመስገን ጥሩነህ በአብይ አህመድ አማራዎች የተያዘች የብልጽግና የኦሮሚያ ክልል አንዱ አካል ናት ወልቃይት። ዛሬ ወልቃይት በአማራ እጅ ውስጥ ያለች ያንንም ሳይመልስ ህወሓቱ አልፎ ተርፎ ከተደራዳሪነት ከእኩል አካል አልሰማችም እንደ እቺ ሴትዮ አይደለም በጠቅላይ ሚኒስተሩን ከሆነ እንደ ኦሮሞ የምታወሪው ትግራይ ሁሉ እኮ በኦሮሚያ ክልል ስር ናት ያለች። ነገሩልኝ እቺ ሴትዮ ማለት ይቺ ግን ብትጮህ ብታብድ ለምንድን ነው ካላችሁ ይቺ ልጅ ታሪኳ በሙሉ ነውር ነው፣ ኃጢያት ነው። ሰው ፊት ይዘው የምትቀርበው ነገር የለም። እንደ ቁስ ራሷን የሸጠችናል። ጀስት ይሄን ነገር ካላደረገች መኖር አትችልም፣ መብላትና መጠጣት አትችልም። ጀስት ይሄን ማድረጓ ለኔ ምንም አይደንቀኝም። እኔ ፊት አውራሪ ሆኖ ከፊት ላይ የሚያብዱ ሰዎች የእውነቴን እምላችሁ አይደንቀኝም። በቃ እነሱ አማራ ከፋ ውርደታቸውን ክብር አድርገው ወስደዋል። ሐላል በቃ ጀስት ኮዝ አላቸው። ጀስት ያቅራት በሌላ ነው። እቺን ልጅ የሚከተለው ሰው ግን ምን ሊያደርግ ነው? በብሔር ፖለቲካ የሚያስብ ሰው ከዛ ካልወጣ ከብሔር ፖለቲካ ካልወጣ እያንዳንዱ ሰው መፍትሄ ላይ አደርስም። ምንም ይሄንኛውን ትጎዳለህ፣ ቀጥሎ ይሄንኛውን እጅን ትቆረጣለህ፣ ከዛ እግርህን ትቆረጣለህ። ከዛ ስለመቆራረጥ ከላይ ነው የተቆረጠው፣ አይ ከታች ነው የተቆረጠው፣ አይ አንድ ጣት ነው የተቆረጠው፣ አይ አንድ አይኔ ነው የጠፋው፣ አይ እያልክ ስለ ጉዳት መጠን ታወራለህ እንጂ ስለ ደህንነት አታወራ። እነሱ ሰዎች ህወሓት የሚለው ህወሓት ሙቷል። ቅድም ያሰማችሁ ጠቅላይ ሚኒስተሩ በ15 ቀን ዱቄት ሆኗል። ህወሓት በቃ የተበተነ ዱቄት ነው፣ ንፋስ ላይ የተዘራ ዱቄት ነው ብለው የተናገሩበትን ያመጣሁት ለዛ ነው። ከዛ በኋላ ማን ነው ሞቢላይዝድ ያደረገው? ዩኤስአይዲ እና ቆሻሻ ነገሩ ካለም ላይ ሲጠፋ ማለት ምንድነው የተሰማችሁ? ኢትዮጵያና እርዳታና እንደዚህ ትራምፕን ኢትዮጵያ ስትመርጥና ትራምፕ አሜሪካን ስትጠብቅ የአሜሪካ የመቀጠል ፍቃድ ነው የተሰጣት። አሜሪካን እንድትቀጥል የአሜሪካን ህልውና ለማስጠበቅ አንድ መፍትሄ ሆኖ ነው የመጣላት ትራምፕ። በጣም እንደፈለጋችሁ አድርጋችሁ ተረዱት፣ ግን አትሳደቡ። እኔ የማልፈቅደው እሱን ነው። ለምን ትጎዳላችሁ? እኔን አትጎዱኝም። ትራምፕ መምጣቱ ለአሜሪካውያን እጅግ ብዙ ጥቅም ያመጣል። እሱን ነግራችኋለሁ። ከዛ ውጭ ምናልባት ብዙ ሀገሮች ካርታቸውን ቢሆን ቢፈለግ ከዓለም ካርታ ላይ ሁሉ ሊሰረዙ ይችላሉ። ኢትዮጵያ ላይ በሰሩት ግፍ ኢትዮጵያ ላይ በደል ሲያደርስ የኖረ ሁሉ ማንነቱ ይሰረዛል። ሀገር እንኳ ብትሆን ሀገሪቱ ከምድር ላይ ትሰረዛለች፣ ከዓለም ካርታ ላይ ትጠፋለች። እና ትራምፕ እንደዛ ብለው ሲመጣ ጀስት አሁን ምንድነው ይሄ ዩኤስአይዲን መዝጋቱ የጦር ወንጀለኞች ምክር ቤት እየተባለ ግለሰቦች የሚጫወቱ የፈለጉትን ብቻ እያጠመዱ ድሃን ድሃ አድርጎ ለመቀጠል የተሰራውን የክፋተኞች የጋጠወጦች የባለጌዎች እያልኩኝ ዓለም ላይ ያሉ ጋጠወጦች ዲሞክራሲ ላንተና ለኔ አይደለም የተሰጠን። እነዛ ባለጌዎች ብልግናቸውን በፈለጉት ቦታ ላይ በፈለጉት ሀገር ላይ በፈለጉት ህዝብ ላይ በፈለጉት ሰዓት በፈለጉት ጊዜ እንደፈለጉ አድርገው ለመፈጸም የሚችሉበት እንጂ የኔና የናንተን ፍላጎት ለማስፈጸም የተሰጠ የነጻነት መድረክ አይደለም ብያለሁ በተደጋጋሚ። ዲሞክራሲ አስተዳደር ዲሞክራሲ ማለት ህዝባዊ አስተዳደር ነው ተብለ አባገዳን ንቀህ ደማድርቅ ሽምግልና ንቀህ የራሱን ናቂ የውጭ ናፋቂ ሆነ ስደትን እንደመጀመሪያ ጽድቅ እንኳን ደስ አላችሁ ዲቪ ደረሰህ እንኳን ደስ አለሽ እንኳን ደስ አላችሁ የኔን ልጅ አግብተሽ የኔን ልጅ አግብተሽ ሂጂ እየተባለ የሚሰራውን ድራማ እኔ አሁን እዛ ላይ በዛ የተጠቁ ሰዎችን ለማስታወስ ፈልጌ አይደል፣ ግን ምን ያክል እንደሰሩብንና አምሯችንን እንዴት በዛ ልክ እንዳሰለቡ ኢትዮጵያ ውስጥ ሰው ሆነ ከምትፈጠር አሜሪካ ውስጥ ሆነ ጂንስ ሆነ ከምትፈጠር የሚባል እሳቤ ሁሉ የተቀመጠበትን ነገር ተቻርጋችሁ እንድታጣሩት ነው። አጥርታችሁ ነው መውሰድ ያለባችሁ። እኔ እንደተናገርኩት አይደለም፣ መመርመር አለባችሁ። የናንተን የበላይነት የናንተን አዋቂነት በሚለካ መልኩ እንጂ
ከሰው ሰምቶ እንደወረደ መውሰድማ ይሄው እስካሁን ወደቅንበት። ምንም ነገር ሲሆን ታች ነው የሚያደርገው። ያገኛችሁትን መረጃ ማጣራት። እኔ እዚህ ጋር ሳደርገው ምንድነው ሀገራችን ላይ የነበረንን ጥላቻ ጥለን ለመውጣት ብቻ ትተኸው ለምትወጣው ቤት ምንም አትጠነቅም። ግድግዳው ቢፈርስ በሩ እንትን ቢል አሁን ነገ ጥየው ልሄድ ነገ እንትን ብየው ልሄድ መቼም እዚህ ሀገር ሰርች አልከብርም ይላል። በየመንግስት መስሪያ ቤት ላይ ያለ ቢሮክራሲ ደግሞ አብቅተ ምንድነው ጥቃቅን ምናምን የሚባለው ከስሙ ጀምሮ ሰዎችን የማድቀቅ አይነት ብድር ይሰጣል፣ በዛኛው መጦ ጉቦ ይጠይቃል፣ በዛኛው ኮንቴነር አልሰጥም ይላል ከተማ አስተዳደሩ። ከዛ እዳው ብቻ ተከምሮ ይቀራል። እዳው ብቻ ህብረተሰቡ ደግሞ የወደቀን ሰው ከማንሳት ከማገዝ ይልቅ እየጎተቱ ማጣጣል፣ ዱቤ እየወሰደ አይመልስም። አሁን ሰርተ ሊሳካልህ ነው እያለ ሞራልን እየከሸከሸ እንዳሰሩ እንዳይሳካላችሁ ያደርጋል። ሞራላችሁን እየከሸከሸ በገዛችሁት መኪና ኦር ባጃጅ ኦር የሆነ ነገር ላይ የሆነ ነገሩን እየጎተተ በነፃ እየበዘበዘ ራሱ ያጠፋችሁና በኋላ ደግሞ አልሳካለት ብሎ እኮ ቀረ። የከሌ ልጅ አልሳካላት አለ። የከሌ ልጅ እንደዚህ ከትምህርት አንድ ሰው ወድቆ የመጣ እንደሆነ ሴቶች ከሆኑ የማይፈለግ የሆነ ውሳኔ ላይ ይደርሳሉ። ወንዶች ከሆኑም እንደዚህ ወደ ስደትና ወደ ሆነ ጥፋት ይሰማራሉ። በምን ምክንያት? ህብረተሰቡ ውስጥ ባለ አቲቲዩድ። አንድ ሰው የተሳሳተ እንደሆነ በቃ አያችሁት አይደል? የሰፈሩ መሳቂያ መሳለቂያ። ያ ነውር ያ ውርደት የህዝብ ነው። በአንድ ሰፈር ላይ ያለ ሰው ስኬታማ ቢሆን የዛ ህዝብ ስኬት ነው። የከሌ ልጅማ እያለ የራሱን ልጅ እየኮፈሰ ግን እኮ እያዋረድ ነው። የሰቦችን የጎረቤትህን ልጅ ስትሰድብ ስታዋረድ ኦር በዛ ጥረት ስትሄድ እኮ አንተ የበለጠ እየተዋረድክ ነው። አሁን ጠቅላይ ሚኒስትር ዶክተር አብይ ላይ እንኳን እየሰሩ ኦሮሞ ብትላቸው፣ አማራ ብትላቸው፣ እስላም ብትላቸው፣ ፕሮቴስታንት ብትላቸው፣ ምንም ነገር ብትላቸው በሁሉም ነገር ላይ ራስህን እየቀበርክ የነሱን ከፍታ እየመሰከርክ ነው። ምንም በሉ ሀቁ ይሄ ነው። አንድ እንደዛ የምትሉት ደግሞ ስለምትፈሯቸው ነው። በጣም ትፈሯቸዋላችሁ፣ ስለሚጨንቃችሁ ነው። እና የሆነን ሰው ኦሮሞ ነኝ የሚለውን አማራን ገለህ ኦሮሞ አትሆንም፣ አማራን የምትለው ኦሮሞን ገለህ ሰው አትሆንም። ሁሉም እኮ ያውቁታል፣ ጠላቶችም ያውቁታል። የሚፈለገው ግን ማቋሰል ነው። ማቋሰል አይደለም ማቋሰል። ያ ነገር እንደማይቀየር አውቃል። ኢትዮጵያ ተፈርሳለች እንድትሆናለች ምናምን የሚሉ የፈራረሰ እሳቤ የተጫኑ ሆድ አደር ካቢኖች፣ ፖለቲከኞች፣ ተቋሚ ነን ምናምን የሚሉት አክቲቪስቶች፣ ጋዜጠኞች፣ እንደዚህ ሽፍቶች፣ ሌሎች ሁሉ የፈራረሰ እሳቤና የፈራረሰ ማንነት ሆዳቸው እስከሞላ ድረስ ብቻ ስለተሸከሙ ያንን ይቃዣሉ። ሚሞሪ ሙዚቃ ምናምን አለ። ሚሞሪያችሁን የጫናችሁትን ነው የሚዘፍነው። ሲያልቅ ያልቃል። መዝሙር ከጫናችሁት መዝሙር፣ መንዙማ ከጫናችሁት መንዙማ፣ ቀረርቶ ፍከራ ምናምን ካላችሁት እሱን፣ ሲያልቅ ግን ያልቃል። ከዛ ድምጽ መጨመር፣ ድምጹን ማሻሻል፣ ምንም ነገር ማድረግ አይችልም። ምናልባት ባትሪ ካለቀ፣ መብራት ከሄደ እንደ ድምጹን እየመጠናችሁ ስትፈልጉ ብታስጨሁት ስትፈልጉ ምን ብትሉት በእናንተ ቁጥጥር ስር አይነት እኛ ጋር ያሉ የፖለቲካ ፓርቲዎች በየሃይማኖቱም በየትኛውም ቦታ ላይ ሳይጠሯቸው የረከሰ ነገርን ወኪል ሆነው አምባሳደር ሆነው ያሉ የጥፋትና የመጠፋፋት ተላላኪና ያንን ተልኮ አስፈጻሚዎች ሁሉ ሚሞሪ ካርድን ነው የሚመስለው። የተጫኑትን የተሞሉትን ብቻ ይጮሃሉ። እነዛ ሰዎች ግን መልሰው እንዴት ያታሉ? ደብረጽዮን ጄኖሳይድ ያለው ሰውዬ ደብረጽዮን አሰልፎ ሞቢላይዝድ አድርጎ የሚያዋጋው የትግራይ ህዝብ ካለኮ ለምንም አያልቅ። ኢትዮጵያን ያሸንፋል ወይ? እንደዛ እንደማይሆን ታውቁታላችሁ። ይሄን እነሱም ያውቁታል። ደብረጽዮንን ተሰሚነት ሆኖ አንድ ሰው እንኳን ትግራይ ክልል አንድ ሰው እንኳን እሱን ከደገፈው እኮ ስህተት ነው ማለት ነው። ሰው የለም ማለት እኮ ነው ባገሩ። ተቋሚዎች ስለ ወልቃይት ያነሳሉ። ስለ ወልቃይት ከሚያወራ ስለ ኢትዮጵያ ያወራ። ወልቃይትን እንደማይወስድ ያውቃል። ራያ እንደማይወስድ ያውቃል። ትግራይ ክልል ላይም ቢሆን ወደዛና ወደዚህ መወዛወዝ ነው እንጂ ለምን ተነስቶ የት እንደሚደርስ አያውቅም። ዛሬ 80 ቢሊዮን ብር
ደርሶብናል። 32 ቢሊዮን ብር ነበር የተበደርነው ዕዳ ባለፉት ጦርነትና እስካሁን ድረስ ባለው ከመንግስት ከባንኮች ከተበደሩባቸው ባንኮች ጋር በተያያዘ 80 ቢሊዮን ብር ደርሷል። ቤታችንን ምናምን ያለን ንብረት ሁሉ ሸጠን እንትን ብለናል። ዕዳውን ግን ልንከፍል አንቻልም የሚሉ ባለሀብቶች በዚህ ጋር ይጮኻሉ። በዚህ በኩል የተፈናቀሉ ሰዎች አሉ ብሎ ይጮኻል። በዚህ በኩል ጦርነት ላነሳ ነኝ ብሎ ይጮኻል። በዚህ በኩል እንደዚህ ምንድነው ዓላማው? መነጀስ። እኔ እናንተን ሰላም ወጠን ሰላም ገብተን መስራት ያለብንን እየሰራ እንዳንሄድ ለማድረግ መነጀስ በቃ መረበሽ፣ መውጋት እንደዛ አይነት ነው እንጂ ሂድ ብትሉት አይደል። ከሻቢያ ጋር አለ ከማንም ጋር ሊያደርግ ይችላል። ያ ማህበሩ ነው። ሻቢያ አባቱ ነው። ከሻቢያ ጋር ያሽቃብጥበት የነበረውን አይቶ አለቅን ብለው ይጮሁበት የነበረውን አይቶ ሰው ፍርዱን መስጠት ነው። አይ ትናንትና ጮሁ ዛሬ እንደዚህ ቢሉ ነቲንግ ይበለው የቀጣፊ ሀገር ነው እንደሚባለው አይነት ነው። ሽፈራው ሊበን ዌልካም ቱ ፖዚቲቭ ቲንኪንግ በጣም ነው የማመሰግነው ለሜምበርሺፑ። ተባረኩልኝ። ሜምበር ሁኑ። ላይክ፣ ሳብስክራይብ፣ ሼር አድርጉ። በሱፐር ቻት ስፖርትስ እንዲሁም ምንድነው የሚባለው በንግድ ባንክ ላይ ዲስክሪፕሽን ውስጥ ይኖራል። ብዙ ጊዜ ደግሞ የኮሜንት ላይ ፈርስት ላይ አስቀምጣለሁ። የምትችሉትን ሀሳባችሁን ፍቅራችሁን ግለጡ። ቢሆን የምትሉትን ነገር አድርጉ ለማለት ነው የምፈልገው። በዛም ይሁን በዚህ ያንን የሰሩትን ነገር ሁሉ ተናግረው እንደዚህ ሆነ። ቅድም አቤ ጋር በነበረው ላይ ያ ሰውዬ ያው መሳይ በጣም ነው እንትን የሚለው ያ ሰውዬ በእርግጥ አዲስ አበባ ውስጥ ያለ አይመስለኝም። ያ ሁልጊዜ ጠየቅኩት የሚለው 30,000 የታላቁ ሩጫ ተሳታፊዎች የብልጽግና ፓርቲዎች ናቸው ብሎ የዘገበለት ሰው ነውና እሱን ሁሉ ያወሩ ስለሆኑ እሱን ለመሳቅ ተጠቀሙበታል። አሁን ደግሞ ዛሬ ቦምብ ፈንድቶ ምናምን በቃ ጀስት እዚህ ቡም አድርጓል። የሆነ ነገር ፈንድቶበታል። ያ ነገር ቅዠቱ ነው። እነዚህ ጽንፈኞች ቢችሉ ያን ሊያደርጉ ነበር ያቀዱት ማለት። አሁን መሳይ 4 ቦታ ቦምብ ፈነዳ ብሎ ሲላችሁ 4 ቦታ 5 ቦታ ቦምብ ለማፈንዳት አስበው ነበር ማለት። ሳይሳካ ሲቀር መሳይ በዜና መጣል። እሱ ነው የምታዩት። ያለው ነገር በነፃነት ከተመሰረተና ከተጓዘ ምንጊዜም ውጤቱ መልካም ነው፣ መጨረሻውም ያምራል ነው። በተቃራኒው ግን ይሄንን ያልሆነ ሰው ግን ነፃ ያልወጣ ነፃ አውጪ ከሆነ ደግሞ በተቃራኒው ሁሉ ነገር ለሆነ የሚሸጥ የጥፋት መጠኑ የሚዘበራረቅና ምንጊዜም ግን ጥፋትና መጠፋፋትን ያነገበ አካሄድን የሚከተል ነው። በሐሳብ ከሰዎች ነፃ ካልሆነ፣ በገንዘብ ነፃ ካልሆነ፣ በሆነ ነገር ላይ ነፃ ካልሆነ፣ በምንም ነገር በሆነ ሰው ጋር የተንጠለጠለ አካሄድና እንትን ከሆነ ወደ ባሰ መከራ የሚጣደፍ ከንቱ ነው የሚሆነው። ነፃ ያልወጣ ነፃ አውጪ የለም፣ ሲጀመር የለም። በተቃራኒው የራሱን ነፃ ማጣት ወይም ነፃነት ማጣት ለብዙዎች ያወርሳል፣ ለብዙዎች ያካፍላል፣ በሽተኛ ያደርጋል እንጂ ነፃ ያልወጣ ነፃ አውጪ ሆኜ እመጣለሁ ቢል እርሱ ውሸቱን ነው። ራሱን እንደቃ እንደቁስ የሸጠ ማን በየሰፈሩ ሳንጠረው ነፃ አውጪ ነኝ ያለ እንዴት አወቅ? በመግደል እየገለጠ ስለሆነ። ይሄም የሚያደርጉት ነገር በሙሉ ያንን ህዝብ ለመበቀል የሚመስሉ ስለሆነ ማለት ነው። ለምን ያንን ህዝብ መስሎ ያንን ህዝብ ማጥፋት ነው የዛ ሰው ተልኮ። አማርኛ እየተናገረ አማርኛ የሚናገረውን ህዝብ ለመጉዳት ነው። አፋን ኦሮሞ እየተናገረ አፋን ኦሮሞውን ነፃ አውጣለሁ እያለ ያንን ህዝብ ሊያጠፋ ነው የመጣው። ትግረኛ እየተናገረ ትግረኛ የሚናገረውን ህዝብ ወኪል ነኝ እያለ ያንን ህዝብ ለማዋረድና ለማጥፋት ነው ያ ሰው የሚሰራው። ለምን እሱ ራሱ ተሽጧል፣ እሱ ራሱ ነፃ አልወጣም። ሌላውንም በሱ መልኩ ለመሸጥና ለመለወጥ ለዛ ቀዳሚ ፊታውራሪ ተላላኪ ሆኖ የመጣ በመሆኑ ማለት ነው። በገንዘብ በሐሳብ ወይም በሌላ ነገሮች ላይ ከሆነ አካል ጋር ጥገኛ ሆኖ ታጋይ ነኝ ነፃ አውጪ ነኝ የሚል አካል ሁሉ በዚያው ለመኖር ካልሆነ በቀር ማሸነፍ አይችልም። ይህን ራሱንም ያውቃል። ራሱን መጠበቅም እንኳን የሚችልበት ለራሱ የሚሆን ነገር እንኳን ማድረግ የሚችልበት እድልና አጋጣሚ አይፈጠርለትም ነው።
በየትኛውም አግባብ ያለ ሰው አሁን የፖለቲካ ፓርቲዎችን ወሰዷቸውና መቃወም ነው አጀንዳቸው። እነዚህ አሁን ጃዊሳ ላይ ያሉ ሰዎችን ወሰዷቸውና ያንኑ እያወሩ ያንኑ ህዝብ እየበሉ እዛው ቦታ ላይ ይኖሩ ይሆናል እንጂ ወደፊት መጣው እስከ ስልጣናት ታስቧቸው የሚለውን ሰው ድርድር ሲመጣ ያልመጡ ለሌላ ሰው ነው የሚሰሩት። የነሱ መኖራቸውም መጥፋቸውም እዛው የሚጮሁበት ቦታ ላይ ነው። ለምን ነፃ ስላልወጡ ሐሳቡንም እቅዱንም የገንዘብ ድጋፉንም የሚዲያ ሽፋኑንም ማንኛውንም ነገር የሚሰጣቸው ኃይል ከኋላ የገዛቸው ኃይል ስለሆነ ነፃ ያልወጣ ነፃ አውጪ ሲሆን እንደዚህ ራሱንም ለባርነት ህዝብንም ሀገርንም ለማዋረድና ለባርነት ለመሸጥ ለጥላት አበክሮ የሚሰራ ከንቱ መሆኑን ይመን እዛ ጋርም የሚያጨበጭብ ሰው በሙሉ ይጠይቅ። ከስከተው አቁም ብትሉት አያቆምም፣ ሂድ ብትሉትም አይሄድም። የገዙት ሰዎች ካላዘዙበት በቀር ማለት ነው። ከመነሻ ሐሳቡ ጀምሮ በራሱ በነገሮች ላይ ባለቤት ሆኖ መነሳት አለበት። ያ ካልሆነ የሚደረገው ነገር ሁሉ ለውርደትና ለሽንፈት ያውም ባለቤቶቹ እነዛ ከኋላ የገዙት ሰዎች በፈቀዱለት ልክ ነው። ሞቱም እነሱ በፈቀዱት ልክ ነው የሚሞተው። ውርደቱም እነሱ በፈቀዱለት ነው። ሰው ነካሉት ሰው ያረጉታል፣ አውሬ ነካሉት አውሬ ያረጉታል። ገዳይ ከሆነ ገዳይ አድርገው ይከሱታል፣ ሟች ከሆነም ሟች ብለው ይጮሁለታል። የገዙት ሰዎች መብቱና ሁሉ ነገር የዛ ሰው ነው። ራሱን ነፃ ያላወጣ ራሱን ያዋረደ ክብሩን ማንነቱን የሸጠ መጥፋትና መጠፋፋትን እየሰበከ በዛ የሚተጋ በየትኛውም አግባብ ላይ ከነውር መላቀቅ የማይችል ከንቱ ትውልድ ሁሉ የኔና የናንተ ነፃ አውጪ ነኝ ብሎ የሚመጣበት እድል መኖር የለበትም። ይበቃል። ኖ ሞር ዘረኝነት የሚለውን ነው ማስመር የፈለኩት። ከቤተሰብ መካከል አሁን በእኛ ሀገር በተለመደው አንድ ዘመዳም ምናምን ከሚባለው መካከል ላይ ቢጎዳ የዛ ቤተሰብ አጠቃላይ ለምን ይነሳል? ለበቀል ይነሳል። ለምን ዘመዳችን ተጎዳ ተብሎ ማለት የዛ ቤተሰብ አባል ደግሞ ሌላ ቦታ ላይ ሄዶ ጉዳት ቢያደርስ በቀሉን ለመሸሽ ይሞከራል። ሀገር ጥሎ መሰደድ ይመጣል። ምን ማለት ነው? ቤተሰብ ወገን ዘመድ የተባለው ደህንነቱ የተጠበቀ እንደሆነ አብሮ የዛ ቤተሰብ በሙሉ ደህንነቱ ይጠበቃል። ያ ቤተሰብ ጥፋት የፈጸመ እንደሆነ ዘመዱን ሁሉ ያሰድዳል፣ ያስገድላል፣ ያስባረራል፣ ያፈናቅላል ማለት ነው። ይሄ ታሪክ እኛ ሀገር ያለ ነው። ሰው በዚህ መሰረት የህዝብ ወኪል ነኝ የሚሉ ሰዎች ምን እያደረጉ ነው የምትለዋን ነው መጠቆም የፈለጉት። እኔና እናንተ ሳንወክላቸው የወከልነውን የመረጥነውን በቦታው ላይ ተቀምጦ በትክክል ለኛ እንዳያገለግል እያማገጡ እያባለጉ ጭራሽ ሳንጠራቸው እኔ አንተ ወኪል ነኝ ብለው የሚመጡ ሰዎች ሁሉ አማራ የህሉና ጉዳይ ነው፣ አማራ እንደዚህ ሆኗል፣ አማራ እንደዚህ ነው እያሉ የሚሰሩትን ሁሉ እያያችሁ ትምህርት ቤት ዘግተው ትውልድ እየገደሉ ልማት እያስተጓጎሉ አመራርን በጭካኔ እየገደሉ ለሰላም የሄዱ ሰዎችን እየገደሉ ህዝብን ሰውን እያገቱ የሃይማኖት ቦታዎችን እያረከሱ የመሳሪያ መከዘኛ እያደረጉ ያንን አማራ የሆነ ሁሉ ለኔ ይታገላል እያሉ ከመላው የሀገሪቱ ህዝብ ጋር እያቋሰሉ እያጣሉ አማራ እንድነው ብለው ስሙን በመጥፎ ታፔላ አድርገው እየጠሩ መሄዳቸው ለምንድን ነው ካላችሁ ልክ ቅድም አንድ ቤተሰብ ከጎዳ የጉዳቱ የበቀል መመለሻ እንደምንሆነው ሁሉ እነዚህ ባለጌዎችም ያንን ህዝብ ከሀገሪቱ ህዝብ ጋር እያጣሉት ነው። ይሄ ሲመጥቼ ከሆነ ለማንኛውም እነዚህ እንግዲህ የህዝብን ስም ይዘው ህዝብን ከህዝብ ጋር ለማጣላት ነፃ አውጪ ነኝ እያሉ የሚሄዱት ሁሉ የህዝብን ስም እያቋሰሉ ደም እያቃቡት ስለሆነ የማይወክለን አይወክለንም፣ እናንተ ከየት እንደመጣችሁ እንደዚህ ናችሁ ብሎ ማጋለጥና የመጡበትን ነውራቸውን ከራሳቸው ጋር ይዘው እንዲጠፉ ማድረግ ላይ መስራት ይኖርብናል እንጂ በእኛ ሁኔታ ላይ ሌሎች የሚነግዱበትን አግባብ ማስቆም ይኖርብናል። ስለ ኤርትራም እንደዚህ ምናምን የሚባለው ነገር እሱ ሊያሳስብ ሁሉ አይገባም። የትኛውም እባብ፣ የትኛውም አህያ፣ የትኛውም ነውረኛ፣ የትኛውም እርኩስ መንፈስ በሙሉ ከምድራችን ይጠረጋል። እሱ ምንም ጥያቄ የለውም። ዋናው ከሰማን ከተስማማን በጎ ነገር ከወደድን ያ ነገር እውን እንዲሆን መሻገራችን እንዲረጋገጥ ተባይ በመካከል የሚበቅልበት የሚያድግበትም እድል እንዳያገኝ አብረን ሆነን ሀቅን ወደን ሀገርን ወደን አብሮነትን ወደን በተወደደና በተከበረ ነገር ላይ ሆነን በተከበረ ነገር እንስራ፣ የተበላሸውን እናስተካክል፣ ነውረኞችን ክፋተኞችን ከምድራችንም ከዓለማችንም ለመጥረግ እንስራ። ሰዎች ላይ የደረሰውን ክፉ ነገር እንማርበት፣ መጥፎውንም እንማርበት፣ እንጠብቅና እንጠቀምበት። ክፉ ነገርም ደግሞ እንዳንጎዳበት እንጠንቀቅና እንደዛ እንበል እንጂ
የማይድኑ አይድኑም፣ እስከ ክፉ ስራቸው ይቀበሩ ካልሆነ ማለት ነው። የኢትዮጵያ ትንሣኤ የኢትዮጵያ መሻገር እውን ነው። እንደው እኔ ከመናገሬ በላይ ያንዳንዱ ሰው ያውቀዋል፣ ጠላቶችም ያውቃሉ። ያንን ነገር ለመበረዝ ብለው ነው አብዝተው የሚናገሩት። ተወዳጅ የሆነ ወንድሞችም እናውቃለን። እሱን አብርተን እንሂድ። ውሏችን በጎ በጎ ነገር ከመቅሰም የሚያስተምር ትርፍ የሚያስገኝ ዘመኑ እንደ ዘመን ሊያኖር የሚችል ወጦ ለመግባት እንኳ ቢያንስ ነገሮችን ተረድቶ ራስን ከጉዳት ለመከላከል እንኳን የሚያስችል እውቀትና ጥበብ ዘመኑን የተረዳ አካሄድና ሂደት ለማግኘት መስራት ያለብንን እንስራ። ከዛ ውጭ ደው ገብስ ነው። ኢትዮጵያን የነካ ያለውን በረካ ነው። ኢትዮጵያ ላይ በክፋት የቆመ ሁሉ ከውስጥም ከውጭም የትኛውም ቦታ ላይ ይሁን የእውነትን እምላችሁ እሱ ልኩን ያገኛል። ምንም ዓለም ላይ ያሉ የአጋንንት ስብስቦች ሁሉ ከምድር ላይ ይጠረጋሉ። በስልጣኔያቸው ጭቆናን፣ ብዝበዛን ያደረጉትን ሁሉ እስከ ስልጣኔያቸው እንጦሮጦስ ይወርዳሉ። ያ አሁን በእኔና በእናንተ እድሜ መፈጸም አለበት። ከዚህ ካለፈ ራሱ አንቀበልም። በእንደዚህ አይነት መልኩ ሁሉም ነገር ይሆናል። ብዙ የሚሆኑ ነገሮች አሉ። ሀቀኛ የሆነ ሰው ምንም አይሆንም። ክፉና ክፋተኛ፣ ነውረኛና ዘረኛ፣ ባንዳ፣ ጽንፈኛ የሆነም ደግሞ አይተርፍም ነው የምንዘራው ነገር ያማረ ፍሬ ይሰጠን ዘንድ በዛ መልኩ አብራችሁ የነበራችሁት ወንድሞችን እጅግ አድርጌ ነው የማመሰግነው። ተባረኩልኝ። አብራችሁ ስለነበራችሁ በጣም ደስ ይለኛል። ተባረኩ። በያላችሁበት ስኬት ከእናንተ ጋር ይሁን። በጎ በጎውን ፈጣሪ አብሮ በበረከቱ እየጎበኘ እያሳካ የምትወዷት ሀገራችሁ እና ሀገረ መንግስታችሁ ከጀግኖች ልጆቿ ጋር ተሻግራ ይህንን የፈተኑን ነገር ሁሉ አይተን